አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጥል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። የዱባዩ ዱከም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱከም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥብስና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱከም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱከም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱከም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱከም ሬስቶራንት። ይህ አዋዜ ሰበር ነው። አሜሪካ በሆርሙዝ ሰርጥ አካባቢ የሚገኙ የኢራን የሚሳኤል ቦታዎችንና ፈጣን ጀልባዎችን ደበደበች። ዋሽንግተን በድርድር መካከል ያካሄደችውን ይህን ጥቃት ራስን የመከላከል እርምጃ ብለዋለች። የአሜሪካ ማዕከላዊ ዕዝ ቃል አቀባይ ቲሞቲ ሃውኪንስ ለሲኤንኤን በሰጡ መግለጫ ሰራዊታችንን ከኢራን ኃይሎች ስጋት ለመከላከል በደቡባዊ ኢራን ራስን የመከላከል ጥቃቶች አካሂደናል ብለዋል። አክለውም የመታናቸው ኢላማዎች የሚሳኤል መተኮሻ ቦታዎችና ፈንጂ ለማጥመድ የሞከሩ ጀልባዎችን ይጨምራል። የአሜሪካ ማዕከላዊ ዕዝ በመካሄድ ላይ ባለው ተኩስ አቁም ሂደት ውስጥ መታቀቡን ሳያቋርጥ ኃይሎቻችንን መከላከሉን ግን ይቀጥላል ብለዋል። የአሜሪካ ጦር መርከቦች በሰርጡ መተላለፋቸውን ተከትሎ ከኢራን ተተኮሰብን ባሉት የሚሳኤል የሰው አልባና የትናንሽ ጀልባዎች ጥቃት አጸፌታ መስጠቱ አይዘነጋም። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ የኢራንን የበለጸገ ዩራኒየም ወይ ወደ አሜሪካ መጥቶ ወይም ባለበት ቦታ ላይ አለዚያም ወደ ሌላ ስፍራ ተወስደም በምስክር ፊት ይወድማል ሲሉ አስታወቁም። ፕሬዚደንቱ በማኅበራዊ ድረገጻቸው ላይ ሲጽፉ የበለጸገው ዩራኒየም ወይም የኒውክሌር አቧራ ወደዚህ ወደ አሜሪካ መጥቶ ይበራያል ወይም በተሻለ አማራጭ ከኢራን እስላማዊ ሪፐብሊክ ጋር በመቀናጀት እዛው ኢራን ውስጥ ባለበት ይወድማል ወይም ተቀባይነት ወዳለው ሌላ ስፍራ ተወስዶም የአቶሚክ ኤነርጂ ኮሚሽን ወይም መሰል ምስክሮች በሚገኙበት ይወገዳል ብለዋል። የአሜሪካ ባለሥልጣኖች ካለፈው ሳምንት መጨረሻ ጀምሮም ይህ ትራምፕ የኒውክሌር አቧራ የሚሉት የበለጸገ ዩራኒየም መውደምና የኢራንን በማዕቀብ ከተያዘ ገንዘብ በከፊል መለቀቅን ጉዳይ በቀጥታ በማያያዝ ኖ ደስት ኖ ዶላር እያሉ እያስገነዘቡ ነው። ዶላሩን ለመውሰድ አቧራውን አምጡ እንደማለት ነው። ይህ በእንዲህ እንዳለ ይህንን የአሜሪካ ጦር ጥቃት ተከትሎ በደቡባዊ ኢራን ባንዳር አባስ የወደብ ከተማ ውስጥ 3 ፍንዳታዎች መሰማታቸውን የኢራን አብዮታዊ ዘብ ዛሬ ሌሊት ባወጣው መግለጫ አስታውቋል። ዘቡ ዘግየት ብሎ ባወጣው ሌላ መግለጫ ባንዳር አባስ አየር ማረፊያ አጠገብ ፍንዳታ ተሰምቷል ብለዋል።
የጠላት ኢላማዎችን ለመምታት የኢራን አየር መቋሚያ መሳሪያም ተተኩሷል ሲል አክለዋል። ኢርና የተባለው የአገሪቱ ዜና አገልግሎትም ምክንያቱ ገና በይፋ ምንጮች ያልተገለጹ አያሌ ተከታታይ ፍንዳታዎች ባንዳር አባስ ከተማ ውስጥ እኩለ ሌሊት ገደማ ተሰምተዋል ብለዋል። ከፊል ኦፊሴላዊው ፋርስ ዜና አገልግሎትም ምስክሮችን በመጥቀስ እንደዘገበው ሲሪክና ጃስክ በተባሉ የፋርስ ባሕረ ሰላጤ ቦታዎች ላይ ተመሳሳይ ፍንዳታዎች ሰምተዋል። ቀደም ሲል የኢራን ኃይሎች በፋርስ ሰላጤ አካባቢም የጠላትን ሰው አልባ መተን ጣልን ሲሉ ማስታወቃቸው አይዘነጋም። በደቡባዊ ኢራን ውስጥ የሚገኘው ባንደር አባስ የወደብ ከተማ የሆርሙዝ ሰርጥ ዳርቻን ተከትሎ ቁልፍ የኢራን ባህር ኃይልና አየር ኃይል ጦር ሰፈሮች የሚገኙበት ግዛት ነው። በተዛማጅ ዜና የኢራን የልዑካን ቡድን ኳታር ገብተውም ድርድሩን በቀጠለበት ሰዓት እስራኤል ሊባኖስ ውስጥ በሄዝቦላ ላይ የምታካሄደውን ጥቃት ለማስፋት እየተዘጋጀች መሆኗ ታውቋል። ድርድሩን በተመለከተ የአሜሪካ ባለሥልጣኖች ለሲኤንኤን እንደተናገሩት የስምምነቱ መደረስ ኢራን በኒውክሌር ፕሮግራሟና የማዕቀቡን መነሳት ላይ በፈጠረችው የቋንቋ ውዝግብ አያይዛ በማቅረቧ ለማለት ነው። ስምምነቱ ታጉሎ ይገኛል። የእስራኤል ምንጮች በወገናቸው ለሲኤንኤን እንደነገሩት የሊባኖስ ዘመቻቸው እስከ ቤሩት ለማስፋፋት እየተዘጋጁ ናቸው። ይህንን እርምጃም እስራኤል የምትወስደው ከአሜሪካ ጋር ተነጋግራ መሆኑን ገልጸዋል። እስራኤል በትናንትናው ዕለት ብቻ 70 የሚደርሱ የሄዝቦላ የመሠረተ ልማት ስፍራዎችን መደብደቧን አስታውቃለች። አንድ የአሜሪካ ባለሥልጣን እስራኤል የሄዝቦላን ተኩስ በዝምታ እየተቀበለች ልትቀመጥ አትችልም፣ ጥቃቷን ማጋጋምና ማስፋፋት ትችላለች ሲሉም የአሜሪካንን ፍቃድ መስጠታቸው ይታወቃል። ኢሳያስ ያው እንግዲህ ተኩስ ውስጥ ገብተዋል። ይህ ተኩስ ግን ተከታታይነት ያለው ሳይሆን ለአሜሪካ ማዕከላዊ ዕዝ እንዳለው ራሱን የመከላከል ነው ያለው። ብዙ ጊዜ እንዲህ አይነት ተኩሶች የሚከፈቱት ባንደር አባስ ሆርሙዝ ሰርጥን ተከትሎ የሚገኝ የኢራን ዋነኛው የሆርሙዝ ሰርጥ ዘይ ኃይል የሚገኝበት የባህር ኃይል የአየር ኃይል ስፍራ ከመሆኑ አንጻር ባለፈው እንደተደረገው የአሜሪካ የጦር መርከቦች በሰርጡ መተላለፋቸውን ተከትሎ ነው እንዲህ አይነት ተኩሶች የሚነሱትና ይህንን ነው የሚያሳየው። በተለይ ግን ተኩሱ አቁሞ እየተካሄደ ባለበት ሰዓት የድብደባ መካሄዱ ምናልባት ድርድሩ ላይ የራሱን ጥላ ሊያጥላ ይችላል። አለም በእርግጥም አሁን አንተ አንስተዋል። ተኩስ አቁም በተነጋገሩበት ሁኔታ አሜሪካ ይሄንን እርምጃ መውሰዷ የተኩስ አቁም ስምምነቱ ላይ ጥላ ማጥላቱ አይቀርም ወይ ነው ወይስ አሜሪካ እንዳነሳችውና እንደተናገረችው በሆርሙዝ ሰርጥ አካባቢ ፈንጂዎች ማጥመዷ አስቀድማ ኢራን ናት የተኩሱን ስምምነት የጣሰችው ብለን መውሰድ እንችላለን? ነው ባዶ ክስ ነው? ያው ኢራን ለምትለው በሆርሙዝ ሰርጥ ውስጥ ለመተላለፍ ፈቃዷን ጠይቃል። ስለዚህ አሜሪካ የጦር መርከቦች መተላለፍ አይችሉም። አንዱ ነው። ስለዚህ የአሜሪካ የጦር መርከቦች ደግሞ በኢራን የሆርሙዝ ሰርጥ መዘጋትን አይቀበሉም። ስለዚህም የነፃ መተላለፊያ ነው ይተላለፋሉ። እነዚህ ነገሮች በተፈጠሩ ጊዜም ይጋጫሉ ማለት ነው። ሌላው ተጨማሪ አድርጋ በተለይ ጀልባዎችን ለመደብደብ ምክንያት ያደረገችው ፈንጂ እያጠመዱ ስላገኘው ነው ብላለች። ስለዚህ ኢራን አሁንም በሰርጡ በእሷ ይዞታነት ስር ሆኖ እንዲቆይ ያላትን ተልዕኮ አጠናክራ እንደቀጠለች ነው የሚያሳየው። ፈንጂ ማጥመዱ ወደፊት በሰርጡ ላይ ለመተላለፍ ከኢራን እስላማዊ ዘብ ጋር ሳትነጋገር አስቸጋሪ ነው የሚሆነው። ምክንያቱም ልትተላለፍ የምትችልበት ጥግ ከፈንጂ ነፃ የሆነና የኢራን ዘብ በፈቀደልና በመራ ቦታ እንዲሆን ማጠናከሪያ ነው ማለት ነው። እንደሚታወቀው አሜሪካ የፈንጂ ጠረጋ የተሟላ የፈንጂ ጠረጋ ለማካሄድ አልቻለችም ወይም አላደረገችም፣ ወይም ደግሞ ወደፊት የሚደረግ ነው። ስለዚህ ይህ በእንዲህ እንዳለ ግን ኢራን የፈንጂ ማጥመዷን መቀጠሏን ያው
አሜሪካም እንደምትቃወምና እንደምትመታ የሚያሳይ ነው። ከዚህ ጋር በተያያዘ አብዛኞቹን የኢራን ፈንጂ ጠማጅ መርከቦች ማውደሟን መግለጿ ከዚህ ጋር የተያያዘ ነው። ዓለም እንግዲህ ስምምነቱ ላይ እንደተጠቀሰው ሆርሙዝ ይከፈታል። በጣም በርካታ መርከቦች ተይዘው የነበሩ ማለት ነው እንዳይተላለፉ ይተላለፋሉ የሚል ዜና ሰርተን ነበር እና በምን ሁኔታ እንደሆነ አናውቅም የሚል ዜናው ላይ ተካቶበታል እና አሁንም ኢራን እንደ አሜሪካ ሐሳብ ሳይሆን እንደ ራሷ ሐሳብ በራሷ ቁጥጥር ስር ሆኖ ነው እያንዳንዱን እንቅስቃሴ እንዲሄድ የምታደርገው። ያ ከሆነ ደግሞ የዶናልድ ትራምፕ ሐሳብ አልሰመረም ማለት እንችላለን ወይ? አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። ይህ ድርድር የመጀመሪያ እንግዲህ የመግባቢያ ሰነድ በሚሉት መሰረት እዛ ፖይንት ላይ ቢደረስ ያው እሁድ ዕለት ይታወጃል የተባለ ሰኞም ሳይደረግ አለፈ። ዛሬም ማክሰኞ ነው ያለ ነው። እዚህ ፖይንት ላይ ቢደርሱ ኢራን ያለችው ከጦርነቱ በፊት በነበረው መጠን በቀን ከ100 እስከ 120 መርከቦች የሚተላለፉበት የውሃ በር ነው። ስለዚህ ወደዛ ደረጃ ሊደርስ በሚችልበት መንገድ መተላለፉ እንዲካሄድ አደርጋለሁ፣ ሰርጡን በመክፈት ማለት ነው። ሰርጡ ሲከፈት ግን አንድ የተለየ ነገር ያነበብኩት ምንድነው፣ ለጊዜው ይሄ ክፍያውን የምትጠይቅ አይመስልም። ነገር ግን አጠቃላይ የማለፉ ስርዓት ግን በሷ መንገድ ነው የሚሆነው። ከዛ በኋላ 60 ቀን ውስጥ በ60 ቀን ውስጥ ይሄ የመግባቢያ ስምምነቱን ከተፈራረሙ በኋላ ባሉ 60 ቀን ውስጥ የበለጸገውን ዩራኒየም አሳልፈው መስጠትን ጨምሮ የኒውክሌር ፕሮግራሟን ማፈራረስን የሚያካትተውን ውይይት ታደርጋለች። ተደርጎ ስምምነት ይደረሳል ይላል እና የኢራንም ጥያቄዎች ወደ $25 ቢሊዮን የታሰረ ገንዘብ ይለቀቃል። ጦርነቱ ያው ይቆማል፣ ሊባኖስን ጨምሮ እንደዚህ የሚሉ ጉዳዮች ተመክረው የመጨረሻ ስምምነት ይፈረማል ማለት ነው። የመጨረሻ ስምምነት ከተፈረመ በኋላ እንግዲህ የመጨረሻው ስምምነት ላይ የሆርሙዝ ሰርጥ ጉዳይ ምን እንደሚሆን እናያለን ማለት ነው እንጂ አሁን ባለው በማንኛውም መመዘኛ በኢራን መግለጫዎች መሰረት አሁንም ደጋግማ እያለች ያለችው የሆርሙዝ ሰርጥ ይከፈታል፣ በፊት ወደ ነበረው መጠን እስኪመለስ ድረስ መመለስ በሚያስችል ደረጃ ይከፈታል። ነገር ግን ያ በር የኢራን በር መሆኑን አውቀ ነው የምትንቀሳቀሰው። አሁን እንዳልኩ እነዚህ ፈንጅ የጠመድባቸው ቦታዎች ኢራን ዲዚግኔት የምታደርጋቸው የመተላለፊያ መስመሮች ይኖራሉ። ስለዚህ ራስን ገልጸ ከዚህ በፊት ያስቀመጠቻቸውን ሂደቶች ጠብቀ ነው የምትተላለፈው፣ የኢራንን ፍቃድ አግኝተ ማለት ነው። ስለዚህ በመጨረሻ ሊሆን የሚችለው እንግዲህ መጨረሻ ስምምነቱ ላይ የሚለወጥ ነገር ከሌለ አሁን ያዘገየችውን ገንዘብም ትመልሳለች፣ በይፋ እሱን ልታስተዋወቅ ትችላለች ማለት ነው። ስለዚህ አንዱ አወዛጋቢና ምናልባት በሁለቱ መካከል ስምምነት እንዳይደረስ እንቅፋት ሊሆን ይችላል የሚባለው ይሄ ነው። ኢራን በሆርሙዝ ሰርጥ ላይ በእጇ የገባውን ሉዓላዊነት አትተውም የሚለው ጠንካራ ነው። ኢሳያስ ዓለም ፕሬዚዳንት ዶናልድ ትራምፕ
የመግባቢያ ስምምነቱ ላይ ኒኩለርን በተመለከተ በብዛት አላነሱም የሚባል ሀሳብ ነበርና አሁን ግን ደግሞ የኒኩለር አቧራውን እስካላስረከቡ ድረስ ወይንም ሌላ ሶስተኛ ወገን እጅ እስካልገባ ድረስ ወይንም እዛው ኢራን ውስጥ የሚከስምበት ሁኔታ መፈጠር አለበት በማለት አጽንኦት ሰጥተዋል እና ይሄንንስ እንዴት ታየዋለህ? በመግባቢያ ስምምነት ውስጥ በቃል አልተጠቀሰም። እንግዲህ የመጨረሻ የተስማሙበት ሆኖ አልተገለጸም። ግን እንደ መጨረሻ የሚቆጠረው ረቂቁ ላይ በዋና ዋና ጉዳዮች በሚል ውስጥ ነው፣ በውስጠ ታዋቂነት ነው እና እነዚህ ዋና ዋና ጉዳዮች ይህንን የኒውክሌር ጉዳይ የሚጨምር ነው። የመግባቢያ ስምምነቱና የጦርነቱ መቆምን በአንድ ጊዜ ተግባራዊ ካደረጉ በኋላ ኢራን ላይ የተጣለው የባህር ከበባ ተነስቶ የሆርሙዝ ሰርጥም ክፍት ሆኖ አገልግሎት እየሰጠ በሰባተኛው ቀን ጀምሮ ስምምነቱን በተፈራረሙበት የመግባቢያ ሰነዱን በተፈራረሙበት ሰባተኛ ቀን እነዚህ አውትስታንዲንግ በሚል በተያዙ አንኳር ጉዳዮች ላይ ሲነጋገሩ የኒውክሌሩ ጉዳይ ያኔ ይነሳል እና በ60 ቀናት ውስጥም እልባት ያገኛሉ። ሌሎች አብረው የሚያያዙ ጉዳዮች አሉ። ከዚህ በኋላ ኢራንና አሜሪካ ዳግመኛ እንዳያጠቁኝ ዋስትና የሚለው የኢራን ጥያቄ አለ። ይህንን ዋስትና ልሰጥ የምትችለው ምንድን ነው? የሆርሙዝ ሰርጥ እንደነበር ይመለሳል ከጦርነቱ በፊት ወደ ነበረው ምንም አይነት የኢራን ጣልቃ ገብነት ሳይኖር፣ ወይስ በዚህ ጉዳይ ላይ የኢራን የመጨረሻ ቃል ምንድን ነው የሚሉት ነገሮች በ60 ቀናት ውስጥ እልባት ያገኛሉ የሚል ነው። ከወዲሁ በፕሬዚደንት ዶናልድ ትራምፕ ላይ ያለው ተቋሞም ይሄ ጉዳይ አይደለም በ60 ቀን አሁን ባለው አካሄድ ኢራን ጉዳዩ በወራት አልፎም በዓመታት ቢራዘም ነው የምትሻው የሚሉ ብዙ ጭቅጭቆች፣ ብዙ ስጋቶች፣ ብዙ ነገሮች አሉ። ስለዚህ ይሄ ነው እንግዲህ እውነታው ይሄ ነው። አሁን ግን ዶናልድ ትራምፕ በግልጽ ቋንቋ በዚህ በ60 ቀናት ውስጥ የኢራን 60 በመቶ የበለጸገ 440 ኪሎ ግራም የበለጸገ ዩራኒየም ከእጇ ወጥቶ ወይ እዛው ኢራን አሁን እንደሰማሁ ወይ አሜሪካ ተወስዶ ወይ ሌላ ምስክር ባለበት ሌላ ቦታ ላይ እንዲወድም መደረጉን ማረጋገጥ አለብኝ የሚል ነው። ይህም በተመለከተ እውነቱን ለመናገር እስካሁን የኢራን አቋም ምን እንደሆን የሚታወቀው ከእጅ አይወጣም አጠፋዋለሁ ሳይሆን እከልሰዋለሁ፣ በርዘዋለሁ እንጂ ለማንም ማሳልፌ አልሰጠውም፣ ለወዳጅም ለጠላትም እንደዚህም አውድመዋለሁ የሚል ነገር የላትም። እነዚህ ሁሉ ጉዳዮች በ60 ቀናት ውስጥ ይጠናቀቃሉ፣ በውይይት ይፈታሉ የሚል ነው የመግባቢያ ሰነዱ። ይሄ የሆን ዘንድ ደግሞ ተስማምተው ገና ሊያወጡት አልቻሉም። አሁን እንደሰማው በኢራን የኒውክሌር ፕሮግራም እና በማዕቀቡ ሙሉ በሙሉ መነሳት መካከል ያለው ኢራን አያይዛ ያቀረበችው ጉዳይ ቋንቋው እያወዛገበን ነው እያሉ ነው። ለምሳሌ ኢራን ገና በመግባቢያ ስምምነቱ መሰረት ተደርጎ በእስካሁን ድረስ በላዩ ላይ የጸናባት አጠቃላይ ማዕቀብ እንዲነሳላት ነው የኒውክሌር ፕሮግራሙን ከማስወገዷ ጋር። የኒውክሌር ፕሮግራሙን ስታስወግድ አሜሪካ በጠየቀችው መልክ ነው ወይ የሚለው እንግዲህ ገና በ60 ቀናት ውስጥ የሚወሰን ነው። ከወዲሁ መግባባት ስላልቻሉ ነው አሁን ድርድሩ እንደገና ወደ ኳታር ተወስዶ በተፋፋመ ሁኔታ እየተነጋገሩ ነው የሚባለው እና ብዙ አወዛጋቢ ነገሮች አሉትና ይኸው እንደሚታየው የእኛን ዜና የሚከታተሉ ከሰዓታት በኋላ ይገለጻል ብሎ ነበረ የሳውዲ አረቢያ አልአረቢያ የሚባል መረጃውን ይህንን የስምምነቱን የመጨረሻ ረቂቅ በዝርዝር አቅርቦ እንደዛ ገልጾ ነበር። ሰዓታቱ ወደ ቀናት ተቀይረው
አሜሪካም ራሷ ዶናልድ ትራምፕም ራሳቸው አብዛኛውን ጉዳይ ተነጋገርንበት፣ ተደራድረንበት አልቋል ብለው ውጭ ጉዳይ ሚኒስትሩም ሂደቶች፣ ለውጦች አሉ ብለው ይሁንና ለእሑድ የተባለው አድሮ ለሰኞ የተባለው አድሮ ይኸው ማክሰኞ ገብተናል። ዓለም ከአሁን ቀደም አሜሪካ ከኢራን ጋር ባደረገችው ስምምነት መሰረት እስራኤል ከሊባኖስ ወይም ከሐማስ ወይም ተጋትሮ ተራዳ ከምንላቸው ጋራ ማንኛውንም ውጊያ እንዳታደርግ ኢራን ጠይቃ ነበረ። አሁን ደግሞ እስራኤል በዝግጅት ላይ መሆኗ ይሄ የመግባቢያ ስምምነት የተፈረመበትን ሂደት አይሰብረውም ወይ? የመግባቢያ ሰነዱ ላይ እሱ ጉዳይ አልተነሳም። በዶናልድ ትራምፕ አላነሱትም። እሱ እንግዲህ ምናልባት በዚህ በ60 ቀናት ውስጥ አሜሪካ ልታነሳው ትችል ይሆናል። እስካሁን ባለው ሁኔታ ግን በኒውክሌር ጉዳዩ ላይ አጠቃላይ መፍትሄ ካገኙ ዶናልድ ትራምፕ ስምምነቱ ሊፈራረሙ እንደሚችሉ ነው የሚታመነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥብሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት